ኦኬ አሁን መንፈሳዊ ችግርና ኢየሱስን ምን አገናኝ? እሱን ነው የምናየው። የመጀመሪያው ኃጢአት የሚባለውን ነገር ነቅሎ ለማውጣት ኃጢአት የሚባለውን ሲል ነቅሎ ለማውጣት በብሉይ መጽሐፍ ቅዱስ ሲናገር ዕብራውያን ምዕራፍ 9 ቁጥር 22 ላይ ደም ሳይፈስ ስርየት የለም። Without blood there is no remission of sin. So we need a pure blood, a clean blood. ስለዚህ ንጹህ ደም እንፈልጋለን ከኃጢአት ለመንጻት። To be free from a sin we need a pure blood. ስለዚህ ምን ሆነ? ያ ቃል የነበረው ስጋ ሆነ። ለምን? ንጹህ ደም። ስለዚህ ኦኬ አሁን let's say this is Mary's womb የማርያም ማህፀን ነው እንበል። እዚህ ውስጥ ልጁ አለ። ልጁና እናትየው በፕላዘንታ በኩል ይገናኛል። እንግዲህ ልጅ እዚህ ጋር ሳይንቲፊካሊ ፕሩቭድ የሆነ ነገር ሕፃን ልጅ በዚህ ማህፀን ውስጥ ያለው ሕፃን ልጅ የራሱ የሆነ የደም ሰርኩሌሽን አለ። የራሱ የሆነ አርተሪ አለው፣ ቬይን አለው፣ ልብ አለው። ልብ ራሱ ቀዳዳ ነው፣ ሻንት ያደርጋል። ከአንደኛው አርተሪ ወደ ሌላኛው ፍሎ ያደርጋል። There is no connection between the mother's blood and the child's blood. ለምሳሌ ልክ ግሎሜሩላር በሰውነታችን ውስጥ ግሎሜሩላር ፊልትሬሽን የሚባል የኩላሊት የማጣራት ፕሮሰስ አለ። በዛ የማጣራት ፕሮሰስ ውስጥ the only ወደዚህኛው ፊልትሬሽን የሚያልፈው ነገር ምንድነው? ፕላዝማ ፓርት። ሌላው አርቢሲ፣ ደብሊውቢሲ፣ ፕላትሌት ምንላቸው? እነዚህ ቀይ ደም ሴል፣ ነጭ ደም ሴል፣ ፕላትሌት ሴሉላር ፓርቶቹ ወዴት አይገቡ? ወደዚህኛው ማጣሪያ አይገቡ። እዚህ ውስጥ የሚገቡት እነዚህ ሶዲየም፣ ኤሌክትሮላይት፣ ቆሻሻ ነገሮች እነዚህ ዩሪክ አሲድ የመሳሰሉት ናቸው ወደታች የሚወርዱ። ልክ እንደዚሁ ከእናትየው የሚቀበለው ኒውትረንት ኦክሲጅን ልጁ ደግሞ ካርቦን ዳይኦክሳይድ ቆሻሻ ያወጣል እንጂ የእናትየው ደም በማርያም ደም ውስጥ አልተቀላቀለም። የማርያም ደም ወደ ልጁ አልመጣም። ይስከበር ደግሞ መልአኩ መጥቶ ሲናገር ምንድን ያለው? ካንቺ የሚወለደው የልዑል እግዚአብሔር ልጅ ይባላል ይልና ምንድን ነው የሚለው? የልዑልም ኃይል ይጸልልልሻል። ልጁ በውሃ የአምኖይቲንግ ፍሉድ ብቻ ሳይሆን በምን ተጸልሏል? በጸጋ ተጸልሏል። የልዑል ኃይል ከቦታል። ስለዚህ ኢየሱስ ሲጸነስ ያለምንም ኃጢአት ተጸንሶ ነው ያደገው ማለት ነው። ኦንሊ ቴኪንግ ኒውትረንት እየወሰደ ብቻ። ደሙ ግን ንጹህ ነበር፣ ኃጢአት ያልነበረው። የአዳም ኃጢአት ያለቀው ንጹህ በምን? ለምን? የአዳም ሲድ ስለሌለበት በመንፈስ ቅዱስ ስለሆነ የተጸነሰው። ስለዚህ በዛ መልክ ነው ኢየሱስ የመጣው። ስለዚህ የኢየሱስ ክርስቶስ ደም በዓለም ላይ እንደ ኢየሱስ ደም ያለ ንጹህ ደም የለም ማለት ነው። ሬናልድ ቦንኬ ሬናልድ ቦንኬ he's an evangelist ወንጌላዊ እና ሬናልድ ቦንኬ በየቦታው ይሰብካል። ከዛ አንድ ኤቲስት መጣ። ቅድም መጽሐፍ ሳነ ኤቲስት መጣና እንደዚህ ያለ ቦንኬ አንተ የኢየሱስ ደም ከኃጢአት ያድናል እያልክ ትሰብካለህ። ግን የኢየሱስ ደም እኮ የዛሬ 2000 ዓመት ነው የፈሰሰው። ግን ኃጢአት እየበዛ ነው፣ ክፋት እየበዛ ነው፣ ጦርነት እየበዛ ነው። ምንድነው የኢየሱስ ደም ያነጻል ግን ትላለህ? ከዛ ቦንኬ እግዚአብሔር ጥበብ ሰጠውና አንድ ነገር ልጠይቅህ። ሰዎች አሉ ልብሳቸው ቆሽሾ የሚነዱት መኪና ቆሽሾ፣ ግን እነዛ ሰዎች በሳሙና ፋብሪካ ውስጥ የሚሰሩ ቢሆንና ሳሙናውንና ውሃውን አገናኝተው ባያጥሩት እኮ በቆሻሻነታቸው ይቆያሉ። ምን ማለት ነው? የኢየሱስ ደም ስቲል ያነጻል፣ ግን ለመንጻት ፈቃደኛ ካልሆንክ አለው አያነጻም ማለት። አንተ ነህ ፈቃደኛ ያልሆንከው እንጂ የኢየሱስ ደም ግን ስቲል ያነጻል። ምን ማለት ነው? ከዛ ሰውየው ገረመውና ቦንኬ ከመድረኩ
መድረክ ሲሆን እኔ ኢየሱስን መቀበል ፈልጋለሁ። ከዛ ተቀበል ኢየሱስ ነው። ስለዚህ የኢየሱስ ደም ማዳን ስለማይችል አይደለም። ዛሬ ሰዎች ምንድን ነው ደም ይላሉ። የኢየሱስ ደም ስቲል ማዳን ይችላል፣ ስቲል ማንጻት ይችላል። ፓወር አለው የኢየሱስ ደም። መጽሐፍ ስናገር በጢሞቴዎስ መጽሐፍ ላይ ምዕራፍ 2 ቁጥር 7 ምዕራፍ 1 ቁጥር 7 ነው። አንደኛ ዮሐንስ አንደኛ ጢሞቴዎስ የጌታ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ከኃጢአት ሁሉ any sin can purify, can cleanse by the blood of Jesus። ስለዚህ የኢየሱስ ደም is a ንጹህ ነው ማለት ነው። ሌላው ሁለተኛው የዲያብሎስን ስራ ማፍረስ የሚችለው ብቸኛው ሰው ኢየሱስ ብቻ ነው። አንደኛ ዮሐንስ ምዕራፍ 3 ቁጥር 8 እና 9 ላይ የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ። ስለዚህ ምን ያገናኘው መንፈሳዊ ችግርና? መንፈሳዊ ችግራችን ኃጢአት ነው። መንፈሳዊ ችግራችን የአጋንንት አገዛዝ ነው። መንፈሳዊ ችግራችን ከኃጢአት መወለድ ነው። እንግዲህ ከኃጢአት የተወለደን ሰው ኃጢአት በላዩ ላይ የተገነባበትን ሰው ምሽግ የተሰራበትን ሰው ሰይጣን ምሽግ ሰርቶበታል። ሰው ምሽግ የተሰራበትን ሰው ያንን ማፍረስ የሚችል ብቸኛው ሰው ማን ነው ከተባለ ኢየሱስ ነው። ስለዚህ የኛ ችግርና ኢየሱስን በጣም ያገናኛል ማለት ነው። በጣም ይገናኛል። ኦኬ ጥሩ። ሌላው ቀጥለን የምናነሳው ነገር ምንድን ነው? ኢየሱስ እርሱ ማን እንደሆነ ነገረን። አሁን ወደ ኢየሱስ ማን እንደሆነ ነገረን። what Jesus spoke about himself. ኢየሱስ ስለራሱ ምንድን ነው ያለው? አለኝ እኔና አብ አንድ ነን። ዮሐንስ 10:4-33 እኔና አብ አንድ ነን። I and my Father are the same. But Jesus said about himself. ሁለተኛ እኔን ያየ አብን አየ። 14:7-9 ኢየሱስ ፊልጶስ ኢየሱስን አንድ ጥያቄ ጠየቀ። አሁን አንተን አይተናል፣ እዚህ ታምራት ስታደርግ ስታስተምር አይተናል። አሁን አብ የምትለውን ያንን አብ ማየት እንፈልጋለን። ከዛ ኢየሱስ ምን አለ? እኔን ያየ anyone who see me see my Father። ስለዚህ ኢየሱስን ያየ ሰው አብን እንዳየ ኢየሱስ ስለራሱ ነገር በምድር ላይ ኢየሱስ አብ ጋር እኩል እዛም የአብ ትክክለኛ ነጸብራቅ ነበር። የአብ ትክክለኛ ኢሜጅ ነበር። አብን በትክክል በምድር ላይ የገለጠ ሰው ነበር። ሶስተኛ በሰማይና በምድር ስልጣን ያለው ማቴዎስ ወንጌል ምዕራፍ 28:18-20 ኢየሱስ ምን አለ? በሰማይና በምድር ስልጣን ሁሉ ተሰጥቶኛል። ስልጣን ሁሉ በሰማይና በምድር ተሰጥቶኛል። All authority is given to me in heaven, among angels, on earth, among the human beings. All authority
ተሰጥቶኝ ጥሩ። ስለዚህ ኢየሱስ ስለ ራሱ በምድር ላይ ያለ ይሄ ብቻ አይደለም ያለው ብዙ ያለው ነገር አለ። ሰባቱ እነኞች ብሏል። እኔ የህይወት ውሃ ነኝ፣ እኔ የህይወት እንጀራ ነኝ፣ እኔ በር ነኝ፣ እኔ የወይን ግንድ ነኝ፣ እኔ ብርሃን ነኝ፣ እኔ መንገድ እውነት ህይወት ነኝ። እኔ no one can say እኔ me is impossible. Human being cannot say እኔ ማለት አይችልም። ማንም የሃይማኖት መስራች በዓለም ላይ እኔ ብሎ ማውራት አይችልም። the only God በዘጸአት ምዕራፍ 3 ላይ ሙሴ ጋር እግዚአብሔር መጣና እንደዚህ አለ፣ እኔ ነኝ I am who I am sent to Egyptian I am who I am sent me። ኢየሱስን መጣና እንደዚህ አለ፣ አብርሃም ከመፈጠሩ በፊት አብርሃም ከመወለዱ በፊት እኔ ነኝ before Abraham was I am who I am። ስለዚህ ኢየሱስ ስለራሱ ምን አለ? ስልጣን ሁሉ በሰማይና በምድር። So who is Jesus on earth now? Oh, he is the same with the Father. He is really a reflected nature of God, nature of Father, and also who carried the whole authority over the planet and also in heaven. Jesus spoke about himself this. Now, ቀጥለን ደግሞ የምናየው ምንድን ነው? ኢየሱስን የተለያዩ ሰዎች ስለ ኢየሱስ ምን አሉ? ኦኬ አሁን ኢየሱስ ስለራሱ የተናገረው ነው። አየን። አሁን ደግሞ ኢየሱስን ያገኙ ሰዎች ምን ብለው ስለ ኢየሱስ ተናገሩ? አንደኛ ጴጥሮስ ማለት አንተ ክርስቶስ የሕያው የእግዚአብሔር ልጅ ምን አለ? ጴጥሮስ ኢየሱስን አግኝቶት አንተ ሰዎች እኔን በምድር ላይ ማን ይላሉ ብሎ ጠየቀ። አንዳንዶች ዮሐንስ ነው ይሉሃል፣ አንዳንዶች ከነቢያት አንዱ ነው ይሉሃል፣ አንዳንዶች ደግሞ ኤርሚያስ የሚሉም አሉ። ኦኬ ሰዎች ስለኔ እንደዚህ ያሉ ነው። there is a lot of confusion about Jesus። ከዛ ኢየሱስ እንደዚህ አለ፣ ኦኬ what about you? እናንተስ ምንድን ነው የምትሉኝ? እኔ ማን ነኝ በምድር ላይ? እኔ ማን ነኝ? Then Peter received the revelation from Father። ከአብ መገለጥ ተቀበለና እንደዚህ አለ፣ አንተ መሲሁ ክርስቶስ እነ ኢሳይያስ የተነበዩልን አምላክ በሥጋ ይመጣል የተባለልን አንተ እነ ኤርምያስ ያወሩልን አንተ የዓለምን ኃጢአት የምታስወግድ የተቀባኸው the anointed one አንተ ክርስቶስ ደግሞ የሕያው የእግዚአብሔር ልጅ the son of the living God አንተ ይሄን ኢየሱስ እንደዚህ ያለ ጴጥሮስ ሆይ ይሄ መገለጥ ከሥጋና ከደም አልመጣም። this revelation will come from blood and flesh። ይሄ መገለጥ ከደምና ከሥጋ ጋር አልመጣም። ከየት ነው የመጣው? በሰማይ ካለው ከአባት ዘንድ ነው የመጣው። ዛሬ እኛ ጋር የመጣው ይሄ ወንጌል ከሥጋና ከደም አይደለም የመጣው። አሁን የምናወራው ኢየሱስ እርሱ መሲሁ ነው። ኢየሱስ እርሱ የዓለምን ኃጢአት ሊያስወግድ የተቀባው አብ የቀባው ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እንደዚህ ይላል፣ እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው፣ እርሱም በአጋንንት የታሰሩትን ነፃ እያወጣ መልካም እያደረገ ዞረ። በእስራኤል ሀገር ዞረ፣ ወደ ይሁዳ ዞረ፣ ገሊላ ዞረ፣ ኢየሩሳሌም ዞረ። በየሄደበት ሁሉ መልካም እያደረገ ዞረ። ምን እያደረገ? መልካም እያደረገ። ለምን?
is the ክርስቶስ። እሺ ቶማስ ደግሞ ምንድን ያለው? ቶማስ ስለ ኢየሱስ የተናገረውን እንመልከት። ዮሐንስ 20:25 ጌታዬና አምላኬ wow my God and my Lord what Thomas said ቶማስ እንደዚህ አለ እኔ ካላየሁ እጄን ካልዳሰስኩኝ አላምንም። ከዛ ጌታ በተዘጋ ቤት ውስጥ መጣና ቶማስ አንተ ላይ ተጠራጠርከኝ ይኸው ነው ራስህ ዳሰኝና ከዛ ዳሰሰውና ጌታዬና አምላኬ as in Lord means owner. Amlake means deity, God. Oh my God. That means Lord means my owner. That means I am yours. እኔ አንተ ንብረት ነኝ ማለት ነው። ጌታዬ ያንተ ለምሳሌ አንድ ከበርቴ ባሪያ ካለው ጌታው ምን ነው የሚለው? ለጌታው ኤቭሪ ዊሊንግ ፍላጎቱ ሁሉም ነገሩ ጌታውን ማስደሰት ነው የባሪያ ስራ። አንተ የኔ ጌታ ነህ፣ እኔ የአንተን ፍቃድ ለማስደሰት ከዚህ በኋላ ምኖረው ማለት ነው። አምላኬ ማለት ደግሞ የፈጠርከኝ አንተ ነህ፣ በእናተ ማዘን የሰራኸኝ አንተ ነህ። አምላኬ ጌታዬና አምላኬ ሄራታት ተሰግደ ይወጣ። ኢየሱስን ያገኙ ሰዎች ስለ ኢየሱስ እንዲህ ብለው መስክረዋል። ሌላ ወታደሩን እንይደም የሮም ወታደር ዮሐንስ 27 ማቴዎስ 27 54 ሶስተኛ ይህ ሰው በእርግጥ የእግዚአብሔር ልጅ ነበር። ይሄን ያለው ወታደር የሮም ወታደር ከሰቀሉት መካከል who crucified Jesus? ለምንድን ነው ያለው? ምክንያቱም ኢየሱስ በመስቀል ላይ ሆኖ ከ9 ሰዓት ጀምሮ የሚያውቁት ቀን በሙሉ ጨለመ። ተፈጥሮ መንቀጥቀጥ ጀመረ። ተራሮች አለት ተሰነጣጠቀ ይላል። ኢየሱስ ጎልጎታ ላይ ያለው ቤተ መቅደስ ውስጥ ያለው መጋረጃ ለሁለት ተከፈለ። ኤቭሪ ኔቸር ሪስፖንስ መስጠት ጀመረ። ሼክድ earth began to give a response ምላሽ መስጠት ጀመረ። ከዛ ከሱ የቆመው ኢየሱስን ከሰቀሉት አንዱ አየውና እንደዚህ አለ፣ ይህ ሰው በእርግጥ የእግዚአብሔር ልጅ ነበር። ቴስቲፋይ ኢየሱስ በምድር ላይ የእግዚአብሔር ልጅ ነበር። ኢየሱስ በምድር ላይ ጌታና አምላክ ነበር። ኢየሱስ ጌታ አላለም፣ እኔ ጌታ ነኝ አላለም ብሏል እንጂ ዮሐንስ ወንጌል ምዕራፍ 13 እና 14 የደቀ መዛሙርቱን እግር ካጠበ በኋላ እንደዚህ አለ፣ እናንተ እኔን ጌታ እና መምህር ትሉኛላችሁ፣ ልክ ብላችኋል። if you say Lord about Jesus you say right። ኢየሱስ ነው ያለው፣ ልክ ብላችኋል። ኢየሱስ ለኔ ጌታዬ ነው፣ ልክ ብለሃል ነው የሚለኝ ኢየሱስ። You are right. Yeah, I am Lord. Yes. ከዛ ምን አለ? እኔ ጌታ ሆኜ እኔ መምህር ሆኜ እግር ካጠብኩ do it like that። እናንተም እንዲህ አድርጉ። ስለዚህ ኢየሱስ ጌታ ነው። ኢየሱስ
አምላክ ነው። ኢየሱስ የእግዚአብሔር ልጅ ነው። ኢየሱስ ክርስቶስ ነው። እዚህ መጽሐፍ ነው የሚለው ሐዋርያት ሥራ ምዕራፍ 9 አንድ ጀምሮ ስታዩ ሐዋርያው ጳውሎስ ኢየሱስን ካገኘ በኋላ ኮምፕሊት ላይፍ ተቀየረ። He changed his direction. ኢየሱስን ካገኘው በኋላ ሪሊጂየስ የነበረው ሰው ምን ሆነው? ወንጌል ሰባኪ ነው። ስለዚህ ዛሬ በፍርሃት ውስጥ ያሉ፣ ዛሬ እስራት ውስጥ ያሉ፣ በሃይማኖት እስራት ውስጥ ያሉ መፍትሄው ማን ነው? ኢየሱስን በትክክል ማወቅ፣ ወደ ኢየሱስ መምጣት መፍትሄ። ኢየሱስን ሲያገኙ መፍትሄ ነው። ዘላለም ችግሮቻቸው ከላያቸው ላይ ይፈታል። ኦኬ ጥሩ። ኢየሱስን ያገኙ ሰዎች እንዲህ ካሉ አሁን አንድ ጥያቄ ደግሞ እናነሳለን። ኢየሱስን እንዴት ገናኘን? ኢየሱስን እንዴት ትገናኛለህ? ኦኬ አሁን ኢየሱስ በምድር ላይ ጌታ ከሆነ፣ ኢየሱስ በምድር ላይ አምላክ ከሆነ how can we meet now? እንዴት ኢየሱስን እናገኝ? መጀመሪያው ኢየሱስን ጌታ ወይም ንጉስሽ አድርጎ በልብ ላይ መሾም። ኦኬ አንድ ሰው ኢየሱስ ዛሬ በአካል በምድር ላይ የለም። ኢየሱስ በመንፈሱ አማካይነት በእኛ ውስጥ ሆኖ እየሰራ ነው። በዓለም ላይ ነው ያለው። በመንፈሱ አማካይነት እየሰራ ነው። አንድ ሰው እንዴት ኢየሱስን ሊገናኘው ይችላል? ይሄን ኢየሱስን እንዴት ሊያገኘው ይችላል? ኢየሱስን እንደ ንጉሥ አድርጎ በልብ ላይ መሾም። ዮሐንስ 1:12 ላይ ወደ ገዛ ወገኖቹ መጣ፣ ወደ አይሁዳውያን መጣ፣ በእስራኤል መካከል መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ፈሪሳውያን፣ ሰዱቃውያን ኢየሱስን አክሰፕት አላደረጉትም፣ አልተቀበሉትም። ስለዚህ መጽሐፍ እንደዚህ ይላል፣ ለተቀበሉት ሁሉ ግን አሁን ወጣ ወንጌል ወደ ዓለም ሁሉ። ለተቀበሉት ሁሉ ግን ጥቁር፣ ነጭ፣ አፍሪካዊ፣ አሜሪካዊ፣ አውሮፓዊ ኖ ፕሮብለም፣ የተማረ ያልተማረ፣ ሴት፣ ወንድ፣ ባሪያ፣ ጨዋ የሚባል ነገር የለም። ለተቀበሉት ሁሉ ግን በስሙ ለሚያምኑት የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው። ስለዚህ የእግዚአብሔር ልጅ የመሆን መብትና የእግዚአብሔር ልጅ የመሆን መብትና ስልጣን የተሰጠው ኢየሱስ ክርስቶስን በልባቸው ላይ ንጉሳቸው አድርገው የሾሙ ሰዎች ናቸው። ኢየሱስን አግኝተዋል። እነሱ ሰዎች በልባቸው ላይ ኢየሱስን የሾሙ ሰዎች ኢየሱስ ጋር ተገናኝተዋል። ኦኬ ሌላው ኢየሱስን እንዴት ታገኘዋለህ? ራእይ ምዕራፍ 3 ቁጥር 20 you have to open the heart ልብ መክፈት አለበት። ኢየሱስን መጋበዝ አለበት። that means ሁሉ ነገር ጥረት፣ የራስ ድካም ትተን you have to accept Jesus ኢየሱስን ወደ ልብ ማስገባት። ምክንያቱም ራእይ 3:20 ላይ ስናገር ምን ይላል? እኔ በደጅ ቆሜ አንኳኳለሁ። በዓለም ላይ ያለው ሃይማኖተኛ ሰው ሁሉ ልቡ ነው እየተንኳኳ ነው። እኔ በደጅ ቆሜ አንኳኳለሁ። ማንም
ማንም እዚህ ጋር ለተቀበሉት ሁሉ the word anyone and anyone who accepts what indicates this word ማንም ድምፅን ሰምቶ ቢከፍትል that means anyone no criteria በሌላ አነጋገር የተማረ ሰው ቢከፍትልኝ ዲግሪ ያለው ሰው ቢከፍትልኝ ነው ወንድ ቢከፍትልኝ ነው ወይ ደግሞ ሰባኪ መድረክ ላይ ቆመ ሰባኪ ቢከፍትልኝ ነው ማንም ቢከፍትልኝ የደከመ ኃጢአተኛ ግራ የገባው የወደቀ ተስፋ የቆረጠ ማንም ቢከፍትልኝ ኢየሱስ አምበል ነው ማንም ቢከፍትልኝ ወደ እርሱ ይገባለሁ ከእርሱ ጋር አብሬ እራት እበላለሁ በእርሱ ውስጥ እሆናለሁ በእርሱ ውስጥ እኖራለሁ ስለዚህ ሰው እንዴት ኢየሱስን ሊያገኘው ይችላል ወርዲር ንጉስ ንጉስ ለምንድን ነው ንጉስ ያለው እዚህ ጋር ቅድም ዲያብሎስ ይገዛናል ብለናል የኛ ንጉስ የነበረው ዲያብሎስ ነበር አሁን ግን እንደ ንጉስ አድርገን ኢየሱስን ስንሾም ያኛው ንጉስ በዚህኛው ንጉስ ይሻልና ኦምኒሄድ ራስ ተቆጣጣሪ አዛዥ ኢየሱስ ብቻ ይሆናል ከዛ በኋላ ኢየሱስ ሆል ላይፋችንን ይመራል ማለት ነው ሙሉ ላይፋችንን ኢየሱስ ይመራል ስለዚህ ዛሬም ኢየሱስን መገናኘት ይቻላል ዛሬም ኢየሱስን ማግኘት ይቻላል ኦኬ መጨረሻው ኢየሱስን አለቃ ማድረግ ምዕራፍ 2 ቁጥር 5 እስከ 11 ምንድን ነው የሚለው ቃና ዘገሊላ ላይ ሰርግ ተደረገ ከዛ ማርያም እናለች የሚላችሁን ስሙ is your boss እሱ የሚለውን ብታደርጉ will success that means ኢየሱስ የሚለውን ነገር የሚያደርግ ሰው ተሳካታማ ነው የሚሆነው ማንም ሰው ኢየሱስ የሚለውን ነገር አለቃ ኢየሱስ መጀመሪያ አለቃ ላስፈቀድ ኢየሱስን አስፈቅዶ የሚንቀሳቀስ ሰው is successful ጴጥሮስ እንዲህ አለ ጌታ ሆይ ሌሊቱን ሙሉ ስለፋለሁ ግን አንተ ካልክ ግን መረቡን በስምህ እጥለዋለሁ ልክ በኢየሱስ ቃል ሲወረውረው ሌሊቱን ሙሉ የጠፋው ዓሣ የጎረፈው መረቡ ነው ለምን ኢየሱስን አለቃው አሁን ኢየሱስን ፎሎ ማድረግ ጀምሯል ከዛ በኋላ እንደዚህ ያለው ጴጥሮስ ጌታ ሆይ እኔ ኃጢአተኛ ሰው ነኝ ከኔ ራቅ ሲል ኢየሱስ እንደዚህ ያለ ጴጥሮስ አለ ከዚህ በኋላ ደግሞ ማድረግ የሰው አጥማጅ ነው ማድረግ ተከተለኝ follow me I will make you that means እኔ አደርግሃለሁ ማለት ነው በቃ ተከትለ መሄድ ብቻ ነው እሱ ያደርግሃል ማለት ይሰራ ስልጣኑን ይሰጣል ያደርግሃል አንተም የማትችለውን ነገር ያደርጋል ማንን እኛን ራሱ ቼንጅ ያደርግና ያቃተንን ነገር እንድንሆን ያደርጋል ጳውሎስ እንደዚህ ያለ የሆንኩትን ሆኛለሁ በእርሱ I become what I become by his grace አሁን የሆነው በሱ ጸጋ አሁን የሆነው አሁን እንዲህ የደረስነው በሱ ጸጋ ስለዚህ ኢየሱስን አለቃ ማድረግ ኢየሱስን ሊደር ማድረግ ኢየሱስን መሪ ማድረግ ኢየሱስን እንዲመራን መፍቀድ ለሚመራናል ኢየሱስ በመንፈሱ አማካይነት ይመራናል ዛሬም ኢየሱስ በእግዚአብሔር ስለዚህ ኢየሱስ በምድር ላይ ይሄ ነው